እናድርግ። አሁን ጨረስክ? አዎ ጨርሻለሁ። ተናገሪ አንቺ። ልዝጋው ቪዲዮ? ኖ እንዳትጨርስ እንዳዘጋው ቪዲዮ እንደዛ ይሆን። ቃኑ የምታወሪው ነገር አለ እነ ሳሪ እነ ተስፍሽም ሌሎችም ከማለታቸው በፊት የምትዩ ነገር ካለ? ማውራት ፈልጋለሁኝ። አንደኛ ነገር እዚህ ጋር የተቀመጥነው እዚህ ጋር ላሉት ሰዎች ሪስፔክት ይኖራችሁ። እዚህ ጋር ሁላችንም ቁጭ ያልነው ሰዓት ለመግደል ወይ ደግሞ ለመላጥ እናንተን ለማለት አይደለም። በስነ ስርዓት አውርታችሁ ችግራችን ልፈታ ነው አይደለ? የተለጠጠን ነገሮች እንትን ለማለት አይደለም። ሁለተኛ እኔ ከሆንኩኝ እኔ ቀድሜ እሱን ከመታወት እናንተን ካልኩኝ እንዴት ነው ተነስቶ ይሄን ሁሉ ጉዳት ሊያደርስብኝ የቻለው? ሲቀጥል ከሱ በላይ አንተ ነክ ስለት ከአንድ አይሉ ሁለት ጊዜ ስለታውጠተክ ሶስተኛው ልጅም አለ መምጣት ካለበት ሶስተኛው ልጅ አምጡትና እሱ የሚናገር። ምክንያቱም አንተ ነክ ስለት አምጥተህ ቅደዳ ትገልሻለሁኝ እንደውም ብለክ እሱ ነው አንተን ጎትቶ ያስነሳል። ይሄኛው ልጅ እኔ ብቻዬን ነው የመታወት እያለ ነው እንትን ሲል የነበረው። ቆይ ያኔ አይደለኝ እሱ ባይኖር ሞቻለሁ እኔ ስለ ልጅ አምላክ እያልኩኝ መጨረሻ ላይ የተማዘንኳችሁ መጨረሻ ነው። አዎ ፈልገን አስገድዳችሁ መቼም ከቤት አውጥታችሁና አልሄድንም። እዚህ ጋር እየመጣችሁ ሺሻ ቤት ነው መጠጥ ቤት ነው ብላችሁ እኔን ለማሳቀቅ ከሆነ አዎ አልካድኩም። ሄደናል ፈልገን እንዝናና ብለን ነው የሄድነው። መች ካድኩ? ግን ደግሞ እዛ ቦታ ላይ የፈለገ ሙድ ባራምድ እናንተን ብል እኔን የሚያስደበድበኝ ምክንያታችሁ ምንድን ነው? እኔ ተነስቼ ዘልዬ የማንቀው እሱን ምን አድርጎኝ? የተዋውቀን ከዛ በፊት ያለምንም ምክንያት እኔ እንትን አልለውም። መቶ እሷን ነበር እንትን እያለው ተነሽ እንውጣ ነው እኛ ያለው። እንውጣ ስል እኔን ያዘኝ። ስለ ፀጉሬ መነቀል ለምን አላወራህም? ስለ ጥርሴ መርገፍ ለምን አላወራህም? ጩቤ አውጥተህ ካልገደልኳት ስላልኩስ ለምን አላወራህም? አማራ ቤት ጋር እንዴት ትኖሪያለሽ? ጩቤ አውጥተህ ካልገደልኳት ለምን አልተናገርክም? ምን ታድርግልን በእናትህ። እዚህ ጋር እኮ ስታወሩ እያንዳንዱ እኔ ያመንኩትንና እኔ ቆሰልኩትን እኮ እናንተ አልታመማችሁም። ስታወራ እያንዳንዱን ቁስሌን እኮ እኔ ነኝ እንትን የምለው። መተህ ትላጣለህ እንዴ? ፀጉርን ክፈተው። ይሄ ሹርባ የተሰራውን ፀጉርን ክፈተው። በስነ ስርዓት ታይና አውጣ አውራ በስነ ስርዓት። አንድ ጊዜ አካሄድ ለቤቱ እቴ ስምሽ ማን ነው? ቀምቲ። አንዳንድ ጊዜ ባነጋገር ስህተት እውነት ይደበቃልና ለመረጋጋት ሞክሪ፣ ለማስረዳት ሞክሪ። እውነት ካለሽ አትበሳጪ። 15000 ሰው በምን አይነት ዕውቀት ላይ ሆኖ እንደሚያዳምጠሽ ስለማታውቂ ተረጋግተሽ አስረጅሽ እህቴ። ነጥብ እንዳትይ ስለፈለኩ ነው። ምክንያቱም በተናደድሽ ቁጥር መንገድ እንዳይስትብሽ ነው። ሌላው ልቀጥል መሲ ይፈቀድልኛል? ግን እኔና ሐምዛ ላይ ማንሳት ያለብን ነጥቦች አለ ብዬ አምናለሁ። ተስፍሽ ግን ሳሪና ተስፍሽ ቀጥሉ። እኔ የምጠይቃችሁ ሁለት ጥያቄ ነው። በመጀመሪያ ሐምዛ ማይክን ትከፍትና እንደዚህ በተደረገውና እዚህ በደረሰው ጉዳይ ምን ተሰማ? የኔ ስህተት እዚህ ጋር ነው፣ ይሄንን ማድረግ አልነበረብኝም የምትለው ነገር ካለ አንድ ነገርም ይሄ የኔ ስህተት ነው ትለናለህ። እህታችንም እንደዚህ ማድረግ አልነበረብኝም ይሄ የኔ ስህተት ነው የምትሉትን የራሳችሁን ስህተት መጀመሪያ ንገሩን እስቲ። እኛ የሰማነው የታዘብነው አለ እንደ ወንድም እንደ ወጣትም በብዙ መንገዶች ደግሞ አገናዝበን ምናወራቸው ነገሮች አሉ። ሐምዛ አሁን በተፈጠረው ሁኔታ ይሄ ነገር መደረግ አልነበረበትም ስህተት ነው የምትለውን ነገር ንገረን እስኪ። ኦኬ ያኔ አሁን እኔም በዛት ስለተጎዳሁኝ እሷም ተጎድታለች እኔም ተጎድቻለሁ። ያኔ ሴት ልጅ መምታት አግባብ እንዳልሆነ አውቃለሁ። ግን ደግሞ እሷ ባትወጋኝ እኔ የሁሉ ነገር አይፈጠርም ነበር። ገብታችኋል? አሁን እሷ የምታወራው ሌላ ነገር ነው፣ እኔም ማወራው ሌላ ነገር፣ የተለያየ ነገር ነው የምናወራው ሁለታችንም ማለት ነው። ግን ደግሞ ያን የምትሉትን እንሰማለን። አመሰግናለሁ። እሺ እህታችን አንቺስ? ወይ ተስፍሽ ምንድነው የጠየቀኝ? በዚህ በተፈጠረው ነገር የኔ ስህተት ነው ብለሽ የምታወሪው ነገር አንድም ነገር ካለ አይ በፍጹም አልተሳሳትኩም ሁሉም ስህተት የነሱ ነው ወይም ደግሞ ይሄ ነው የኔ ስህተት አንድና አንድ ማላቃቸውና እንትን ማልለው ጀማ ጋር ለመጀመሪያ ጊዜ ወጥቼ መሄዴ ነው። የማላቀው ሰው ጋር መሄዴ እሱንም ደግሞ እሷ ጋር የሚተዋወቁ ሰዎች ናቸው። እንደዚህ አይነት ነገር አያደርግም ብላ ስላመነችው እሷ እንትን ስላለች ነው የኛ ስህተት መሄዳችን ነው በቃ ባጭሩ። ከዛ ውጭ ግን እዛ ጋር ሄጄ ስለተፈጠረው ነገር ግን ታታክል ስህተት የለብኝም። ምክንያቱም አልደረስኩበትም። እኔ ተነስቼ እንዴት ነው ልወጋው የምችለው አንድ ሰው ምንም ሳያደርገኝ? እና ተቀመጫ ልቀመጥም ብዙ ነገሮች አሉ። እንውጣ ስንል ሁሉ እያንዳንዱ ክትትል ባለቤቶቹ እዛ ጋር የነበሩት ያለውም ደግሞ
ጓደኞቹ ናቸው ጀማዎቹ ቁልፍ ቢከፍቱልንና ብንወጣ ኖሮ ይሁሉ ባልተፈጠረ። እዚህ ጋር ይሄ ልጅ ደግሞ መጥቶ መገላገል አይችልም ነበር ወይ? ምንም አይነት እንትን ከሌለው መገላገል አይችልም ነበር ወይ? ይችል ነበረ። ጭራሽ በላት እያለ ስበራት እግሬ እንደዛ ሲቀጠቅጥና ማጸኔን እንደዛ ሲደበድቡኝ ጥርሴ ሲሸረፍና ነገሮች እንትን ፀጉሬ ሲነቀል ከሴት ልጅ የተፈጠርኩ ነኝ። ስለ ሴት ልጅ እንትን ብታቅ ኖሮ መጨረሻስ ወጣችሁ ልትሄዱ ስትሉን እዛ ጋር ፌንት ሰርች ወድቄ ተመልሳችሁ የመጣችሁት ይዣት ካልሄድኩኝ እንደውም ካልገደልኳት ሲል ይሄ ልጅ ራሱ ይሄ ሊገድለኝ የነበረው ራሱ ነው ና ብሎ ጎትቶ ይዞት ይወጣው። በቃ ከዚህ በላይ ምን እናደርጋታለን ብሎ ያ ሁሉ አድርገውም አልበቃችሁ። ወደ ህግ እንኳን እንዳንደውል ስልካችንን ይዘው ፖርሳዋን ፈትሻችኋል አልፈተሻችሁም? የልጅቷን ፖርሳ ፈትሻችሁ ቁልፍ 2 ስልክ ይዛችሁ ነው ሄዳችሁት። ሲቀጥል ደግሞ ስለ ልጅቷ መጀመሪያ ላይ ስለወራው እንደውም የረሳሁት ነገር በጣም እንትን ሆት ይሆንኩኝ ነው። ልጅቷ ስራ ፈልግላት የተባለችው ልጅ ውሃ አለ። ቆይ አንዴ ውሃ አለ አጠገብሽ አለ። ውሃ ጠጪና ተረጋግተሽ አውሪ። ልጅቷ መጀመሪያ ከሌላ ቦታ ነው የመጣችው። ስራ ፈልግላት የተባለችው ልጅ ትንሽዬ ልጅ ናት። መጀመሪያ እንደውም ይመስለኛል ነገር ይበላው እናንተን ያለው ያ ይመስለኛል። እራት እየበላን ስራ ፈልግላት ለልጅቷ ሲባል እቺ ልጅ አብራን ካልሄደች ኦሬንጅ ፕሮግራም አለ ተብሎ እዛ ቁጭ ብለን እያወራን ነው አይደል? አብራን ካልሄደች አይነት ነገር ያነሳው እሱ ነው እንዴ። እቺ ልጅ ምን ልታደርጋት ነው አብራን ነው የምትሄደው? ገና አዲስ ልጅ ናት፣ ምንም ነገር አታውቅም። ቤት እናድርሳት ያልነው እንደውም እኛንን ሀሳቡን እንትን ብለን ልጅቷ መሄድ የለባትም። ልጅቷ ኦሬንጅ ሄዳ ቢሆን ኖሮ እርግጠኛ ነኝ ይዟት ነበር የሚሄደው። ያለ ምንም እንትን እዛ ጋር የሚያስቆማት የለም። እኔ ሞዲቅ ያለው እቺኛውም ልጅ ምንም እንትን የላትም። ስለዚህ አንተ ከሱ በላይ አንተ ነክ ነገሮችን ያብላላክ እንትን ስትል የነበርከው አንተ ነክ ስለታውጥተህ ካንዳይሉ 2 ጊዜ ካልቀደድኳት እንደዚህ አድርጋ የኛ እንደም እንደዚህ እንትን ብለሽ ምናምን ብለክ እኔ አሁንም ነገሩ ወደ ሌላ ዙር እንዲሄድ አልፈልግም። እናንተ ሙሉ የኦሮሞን ህዝብ ስለማትወክሉ እኔ ነገሩን ወደ እንትን ማዞር አልፈልግም። ሰው የተረዳበት መንገድ የተሳሳተ ስለሆነ እንጂ አንተ ነክ እንዴት ነው ከአማራ ቤት ትኖር ያለሽ? እንዴት ነው አንዲት ቆሻሻ አማራ አምጥተሽ የምታስንቂኝ ብላችሁ እንትን ስትለኝ አንተ ነክ ከሱ በላይ እንትን ያልከኝ። አሁን መተክ ምንም እንዳልተፈጠረ እሷና ቀድማ እኔ እንዴት ነው ጠርሙስ አንስቼ መጀመሪያ ልዘልዬ እንትን ልለው ምን አድርጎኝ ምን አገናኝቶ ነው መጥቶ ግን ሲጠላልዘኝ ፀጉሬን ሲነቅለው እያየክ ነበር። አንተ ብቻ አይደለም እዛ ቦታ ያሉ ሴቶች 3 ይሆኑ 4 ሴቶች አሉ። ወጣ ካለባቸው ይምጡና ለእውነት ይፍረዱ። ግን አውቃለሁ አሁንም ለሱ እንደሚቆም ምክንያቱም ጀማ ናቸው። ቢፈልጉ ኖሮ ቁልፍ ከፍተው ያስወጡን ነበር። መጀመሪያ ቢፈልጉ ኖሮ አምቡላንስ እንኳን ይደውሉልኝ ነበር። ቢፈልጉ ለፖሊስ ያመለክቱ ነበር የመጣ ይምጣ ብለው። እዛ ቦታ ላይ ስልካችንን ወስዳችሁ ሸፍታችሁ እንትን ስትሄዱ ዝም ብለው ነው የተመለከቱት። መሲ አመሰግናለሁ የሚሉት ነገር ካለ ይበሉና መቋጨት ያለበት ነገር ይቋጭ። እዚህ ጋር ቁጭ ብለው ቁስይና ጉን እንትና ይበሉ። እሺ ሐምዛ ወንድ እንደመሆንክ መጠን አንተን ትንሽ ጫናሃለሁ። እሺ ቅር እንዳይልክ ያው ቅርም ቢልክ ደግሞ ችግር የለውም። እኔ ጥያቄ አነሳለሁኝ። ሐምዛ እነሱ 2 ሆነው መጡ፣ እኛ 2 ሆነን መጣን አልክ። እናንተ 4 ነበራችሁ፣ እነሱ 2 ነበሩ። እሱ ደግሞ ወንድም ጓደኛክ ሲናገር ማለት ነው እየጻፍኩ ስለነበረ ነው። እሺ እና የኔ ጥያቄ ምን እንደሆነ ታውቃለህ? እናንተ በሰዓቱ ልትዝናኑ ሄዳችሁበት ሰዓት ላይ እናንተ በሰዓቱ አቤት አለው እናንተ ልትዝናኑ በሄዳችሁበት ሰዓት ላይ ያጣላችሁ እኔ ፖይንቱን ነው የምፈልገው። ዝም ብላ ጠርሙስ ሰብራ መጣ ወጋችኝ የሚለው ነገር እኔ አልቀበልህም። እሺ ሐምዛ ፖይንቱ ምንድነው? ከዛ በፊት በስልክ ታወሩ ነበር። በነገራችን ላይ በጣም ብዙ የሳውዲ ልጆች ይሄ ነገር ሳውዲ ላይ ብርቅ አይደለም እያሉ ነው። ገባ? ስለዚህ ለዚህ ለ17000 ሰው እንድትነግሩት የምፈልገው ዋና ፖይንታችሁ ያጣላችሁ ምክንያት ለህዝቡ አስረዱ። አንደኛ ቀኑም አንተም የኦሮሞን ማህበረሰብ አትወክልም፣ ቀኑም የማህበረሰብ ወክላችሁ አይደለም እዛ ቦታ ላይ ልትዝናኑ ስትሄዱ እሷም የአማራን ህዝብ ወክላ አንተም የኦሮሞን ህዝብ ወክላችሁ አይደለም። ራሳችሁን ትችሉና መጠጥ ቤት ነው የተገናኛችሁት። መጠጥ ቤት ስትሄዱ ማህበረሰብ ወክሎ የሚሄድ ሰው የለም። ራሱ ያግለሰብ ኪሱን ተማምኖና ጓደኛውን ተማምኖ ነው የሚሄደው። ይሄን ጥያቄ መልሱልኝ። ከዛ ሳራ የምትጠይቂያቸው ነገር ካለ ሳሪ ጠይቂያቸው። ከዛ ሁላችሁም ጠይቁ። ሞር ደግሞ ጉዳዩን እሙ ስለያዘችው እሙ ደግሞ ከዛ ካለው ጥግ ድረስ ደግሞ ሄዳ ኢንፎርሜሽን ሁሉንም ነገር አጣርታ ስለመጣች መጨረሻ ላይ ባይዛዌ ወደ ሚዲያ ተመልሰን ያመጣናቸው በህጉ መሄድ ስለማይቻል ነው። ያንን መጨረሻ ላይ እንነግራችኋለን። ይሄ ነገር በህጉ መሄድ አይቻልም። ለምን ወደ ህግ ላላችሁ ከኔ በላይ ይሄ ጉዳይ ለህግ እንዲሄድ የፈለገ ተሯሯጥ አልነበረም። ግን
ለህግ እንዳይሄድ አድርገው ነው ይሄንን በደል የፈጻጸሙት በሁለቱም ወገን ማለት ነው። ስለዚህ ሳሪ የምትጠይቂው ነገር ካለ እንትን በሉ። አንድ ነገር ግን ማልፈቅድላችሁ አማራም ኦሮሞን ብላችሁ እዚህ ጋር እንዳታነሱ፣ ለሁለታችሁም አልፈቅድላችሁም። ምክንያቱም ራሳችሁን ወክላችሁ ነው ልትዝናኑ ሄዳችሁት። አንተም ይሄንን ቃላት አውጥተህ ቀኑን የመታሃት ይሄንን ቃላት አውጥተህ መረጃ ስለሌለ ማለት ይሄን ቃላት አውጥተህ ከሆነ ያደረገው ስተት ነው፣ ባለጌ ነክ። ገባህ ሐምዛ? ይሄንን አሁን እሷ የተጠቀመችውን ቃላት የሆነ ማህበረሰብ ጠርተህ ከሆነ ይሄን ነገር ያደረገው ባለጌ ነክ። የድምጽም የምንም መረጃ አለ ብለን አንለድፍብህም። ገባ? ስለዚህ ማህበረሰብ ጭራሽ ህዝቡ አያውቃችሁም። እንኳን ህዝቡኛም አሁን ያወቅናችሁ ህዝብ እንዳጠሩ። ስለዚህ ሳሪ የምትጠይቂያቸው ካለ ከሰማሹ ከሁለቱም አንግል ጠይቂያቸው። ሳሪ ያለሽ ሳሪ እሺ፣ ቢፍቱም ጠይቂያቸው፣ ጥያቄ ጠይቂያቸው። አይ ንግስት ማውራት ትፈልጋለች። ንግስትን አስቀድሚያትና ኦኬ ታውራና እኔ ቀጥዬ እንትን እላለሁ። ሰላም። እሺ ንግስት ቀጥይ ማሪ። እሺ መሲ አመሰግናለሁ። ሐምዛ ጋፊን ቀባሲን ጋፈጣና ለቢስታ አንተና አስቴር ጓደኛ ከሆናችሁ የሰው ልጅ እኮ አንዱን አይቶ አንዱን ያከብራል። የተጣላችሁት አንተና እሷ ከሆናችሁ በንግግር ቀሙዬን ይሄን ያህል ስትጎዳት አስቴር ላይ ግን አንድ ጠባሳ እንኳን የለም። እሷን ገፍትራችሁ ጥላችኋት ቀሙዬ ምንም እንዳታወሪ፣ ቀሙዬ ምንም እንዳታወሪ፣ ምንም እንዳትይ። ጓደኛ አንዱን አይቶ አንዱን ይተዋል። እሷ አጥፍታ ከሆነ ቀሙዬ እንኳን ብታጠፋ አስቴር ጓደኛ ከሆነች ለጓደኛ ብለህ ትተመሄድ ነበረብህ። ግን አስቴር ላይ ጭረት ሳይኖራት ጥርሷ ተሰብሮ ፊቷ እንደዛ እስኪሆን ድረስ አንተና አስቴር በተጣላችሁት እሷ ምን አግብታት ይሄን አልቀጠቅጣቻል። የተጣላ ነው እኔና አስቴር ነን ብለሃል። ኦኬ መጠይቅሽ ጥሩ ነው። እኔ ከአስቴር ከጓደኛዋ ጋር አፍ ለአፍ ነው እየተጨቃጨቀን ያለው፣ አልተመጣጠንም። እችኛው ልጅ ደግሞ መታ እንደዛ ስትወጋኝ ልጁም እንዳለ ማለት ነው እርጂም እንዳለ እንደዛ ስትወጋኝ ደሙ ሳይ ደነገጥኩኝና መተዋት አለቀ። ይሄ እኮ ነው። በዛን ሰዓት ደግሞ ሁላችንም ልክ አልነበርንም። ወይ ጸሎት ቤት አይደለም መጠጥ ቤት ነው እየጠጣን ነበር። ከዛን እንደዛ ከጓደኛው ጋር እየተጨቃጨቀ ነችኛው በመሃል መታ እንደዛ ብርጭቆ ሰብራ ስትወጋኝ ስትጨቃጨቀኝ እኔም ደሙን ሳይ ደነገጥኩኝና መተዋት ማለት ነው። ያለው ነገር ይሄ ነው። ምንም የተጨመረም የሚቀነስም የለም። ያው ይሄ ነው በስ። ሐምዛ ቀሙዬ እኮ ከሽንት ቤት አንተና እሷ ውጪ የተጣላችሁ እኮ እሷ ከሽንት ቤት ነው የመጣችሁ። ከሽንት ቤት ስመጣ ነው ፀጉሯን ያዝከው፣ ፀጉሯን የነቀልከው። ላ እሷ ነች። እሷ ቤት ውስጥ ነበረች፣ ጓደኛው ደግሞ ውጪ ነበረች። ጓደኛ ውጪ ነበረች፣ የማውቃት ጓደኛ ማለት ነው። እሷ ውጪ ነበረች። ከሷ ጋር እየተጨቃጨቀን ነበር። አልመታዋትም፣ ምንም አልተደራረግም። እየተጨቃጨቀን ነበር። እችኛው መታ ብርጭቆ ሰብራ ያኔ እንዴት ጓደኛዬን ትጣላለህ ምናምን ብላ ጨቅ በሳን ነው የመጣኋት። በቃ ደግሞ ሳይ በስ እንጂ ሌላ ነገር የለም። ሌላ ጥያቄ ነው? አስቴር ጋፍቶሮኝ ፌንት ሰርቻለሁ ብላ እኔም ፌንት ሰርቼ ነው እሷን ፀጉሯን የነቀለው። ፀጉሯን ነቀልከው። አስቴርን ጭራሽም አልነካኋትም። ሰማሽ? እያወራን እየተጨቃጨቀን ነበር። አፍ በአፍ እያወራን እየተጨቃጨቀን ነበር። እችኛው በመሀል ወታ በብርጭቆ እንደዚህ ያደረገች። ከዛን እኔ ደግሞ ሳይደነገጥኩኝና ሲያገላጉኝ ምናምን እኔ ወደ ውጭ ልጅቷን መጣኋት። አለቀ። ያኔ ያለ ነው ስትራም ነው። በዛም ሳይት ሁላችንም ጠጥተናል። ያልጠጣ